አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ዊንጌት እስከ 12ኛ ክፍል የተማርኩበት ነው። ያው በዛን ጊዜ ዋናው አስተማሪዎች እንግሊዞች ናቸው። በጣም ስርዓት ያለው ትምህርት ቤት ነበር። መኝታ ቤቶቹ በአራት መኝታ ቤቶች የተከፈሉ ነበሩ። እኔ የዛን ጊዜ ተማሪም በሆን ስኩል ፕሪፌክት የሚባሉ አለቆች አሉ። ከአለቆች አንዱ ነበርኩ እና የየሎ ሃውስ ለሚባለው ሃውስ ካፕቴን ነበርኩኝ። የሎ ሃውስ የነበረው የቱ ጋር ነው? የባስኬትቦል ሜዳው ጋር ነው? በስተቀኝ በኩል ስንገባ በስተቀኝ በኩል ያለው የሎ ሃውስ ነው። ከዛ የሬድ ሃውስ እና የብሉ ሃውስ ምን የሚባሉ አሉ። ግን እኔ የሃውስ ካፕቴን የየሎ ሃውስ ካፕቴን ነበርኩ። ስኩል ፕሪፌክትም ነበርኩ። ዊንጌት በጣም ኢንጆይ ያደረኩበት ትምህርት ቤት ነው። ለህይወቴ ጠቃሚ ናቸው የምላቸውን ትምህርት ያገኘሁበት ነው። 12ኛን ክፍል እንደጨረስኩኝ አባቴ ወደ ውጭ ሀገር ሊልከኝ ይፈልግ ነበር። ግን አባቴ ሳያውቅ ወታደር ቤት ገባሁ። አባዲና ፖሊስ ኮሌጅ 12ኛ ክፍል ስጨርስ ወደ ወታደር ቤት የመሄድ ፍላጎት መጣ። የሚገርም ነው እሱ። ያው አባቴ በየቦታው ወታደር ሆኖ ከክፍለ ሀገር ወደ ክፍለ ሀገር ይዘዋወር ነበር። እዛ አይቻለሁ እና የፖሊስ ነገር ደስ ይለኝ ነበር እና ከዛ በኋላ የፖሊስ ኮሌጁ አዛዥ ጀነራል በቀለ ወልደ ጊዮርጊስ ይባሉ ነበር እና ሄጄ ፖሊስ ሳመለክት ያውቁኛል። ኃይለ ሚካኤል አውቋለሁ ይሄንን እንደምትገባል አላወቅም፣ አሁን አልነግረውም አልኳቸው። ለምን አትነግረውም አሉ። ያስወጣኛል፣ ወደ ውጭ ሀገር ለትምህርት ሊልከኝ ስለሆነ እኔ እዚህ መጨረስ ነው የምፈልገው አልኳቸው። እጩ መኮንን ሆኜ 3 ወር ፒሪየድ አለ። ሰንዳፋ ማለት ኖ ጉለሌ አባዲና ውስጥ እዛ 3 ወር ከጨረስን ወዲያ ማለት ዩኒፎርም መልበስ በደንብ ጀምረናል። ጸጉር ተላይተን ምን ብለን የዛን ጊዜ አባቴን ነገርኩት። ለትምህርት ልካለሁ ስል በአጭሩ ቀጭና ወታደሩን ካለ እንግዲህ የለም አልኩት። እንደዛ ነው አባዲና ፖሊስ ኮሌጅ ገባሁ። አባዲና ፖሊስ ኮሌጅ ደግሞ ስገባ ሌላ ቻሌንጅ መጣ። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ሶስት አመት ትማራላችሁ፣ የዩኒቨርሲቲ መምህራን መጥተው ያስተምሯቸዋል ተብሎ ነው የገባነው። ከዛ ኮርሳችንን 2 አመት እንዲሆን ለወጡብን። የዛን ጊዜ አድማ አደረግን። እኛ ክፍል አንገባም አልን ምን አለን። መጨረሻ ላይ ግን ያው በ2 አመት ተመርቀን ወጣን። ስለዚህ ካዴት የሆናችሁት በ2 አመት 2 አመት ተኩል ገደማ ወጣን። ዲፕሎማ ነው የሰጧችሁ? አዎ። የሚገርም ነው። ዊንጌት ልመልስህና ዊንጌት አሁን የምናውቃቸው ሰዎች አሉ። አቶ አበራሽ ነው ያለ፣ አሜሪካን ሀገር ነው ያለው። አቶ አስፋው አለ። እስቲ እነሱን ምናልባት ንገረኝ፣ ያን የምታስታውሳቸውን ሰዎች፣ ትልልቅ ደረጃ የደረሱ ሰዎች። አለሙ ዘውዴ የሚባል ነበር የሀረር ልጅ። እሱም አንድ ሀውስ ነበረን። ጆርዳን ገብረ መድህን አሜሪካን ሀገር ነበር። አሁን ፕሮፌሰር ሆኗል። የት እንደሆነ ኤርትራዊ ነው። እሱ ነበረ። ሙላቱ ታልቦት የሚባል ጓደኛችን ነበር። አሁን የት እንዳለ አላውቅም። ጓደኛዬ ነው። መስፍን ተክሉ ዘመዴም ነው፣ ጓደኛዬም ነው። አብረን ነበር። እነዚህ ያሉ ብዙዎች ይኖራሉ። አበራሽኔ አበራሽኔም ክላስሜት ነበር። አብረን ነው የጨረስነው እና ጎበዝ ተማሪ ነበር። ስርዓት ያለው ሰው ነው አበራ። ሁልጊዜ ለሰው ረዳት ነው። የሚደንቅ ነገር ስላበራ በምንም መንገድ ጓደኞቹን የማይረሳ የስንት ጊዜ ሰዎች የሚያስታውስ ነው እና በጣም እንትን ነው። መድኃኔዓለም ነበር። ከመድኃኔዓለም የመጣው እኔም ለመድኃኔዓለም ትምህርት ቤት ለትንሽ ጊዜ ተምሬያለሁ። ከዛ ነው ወደ ዊንጌት የመጣሁት። አዎ
እንዴት ወንጌት መጣከም ከተለያየ ክፍለ ሀገር ነበር የሚመጡት ወንጌት የሚማሩ ልጆች ያለ ከየት ነበር የመጣው? እኔ ከዛው አዲስ አበባ ገባሁ። የት ነው ተወልደ ያደገው? የሰፈር አዲስ አበባ ከተማ። አዲስ አበባ የተወለድኩት እንደሚሉት ኮልፌ መድኃኔዓለም አለ ቤተክርስቲያን፣ እዛ ጋር ነው የተወለድኩት። ቀራኒዮ እዛ ነው የተወለድኩት። አዎ እዛ ነው የተወለድኩት። ከዛ የተቀበረው ቀራኒዮ ነው። ያደግኩት እንግዲህ መጀመሪያ ቅድስት ማርያም አጠገብ ቅድስት ማርያም ጋር ፊት ለፊት አባ ወልደ ማርያም የሚባሉ ነበሩ፣ ቄስ ትምህርት ቤት። እሳቸው አስተማሪያችን ነበሩ። ያን ጊዜ በእኔ ጉሮሮ ቀለም እንቆርቆር፣ በኔታ ጉሮሮ ጠጅ እንቆርቆር እያልን ተማርን። ከዛ እንግዲህ መጀመሪያ መድኃኔዓለም ገባሁ። ተወልደ መኮንን ከጨረስኩ ወደ ከ8ኛ ክፍል። ከዛ ዊንጌት ገባሁ። ዊንጌት ያው እድሜን ፈጀው። በጣም ትልቅ ትምህርት ያገኘሁበት ትምህርት ቤት ነው አንዱ። ማትሪኩሌሽን የሚባል ፈተና ነበር። ልክ ነው። ጂሲኤው አላለፈም የሚል ነገር ሰምቻለሁ። እንዴት ነው ፈተናው? አንተ ሳልፈሃል ያን ፈተና? ጂሲኤ እና ጂሲኤ ጀነራል ሰርቲፊኬት ኤግዛሚኔሽን የተወሰኑ ኮርሶች አልፌያለሁ። በሙሉ ያለፍኩ አይመስለኝም፣ አላስታውስም። ምንድን ነው የሚጠቅመው የነበረው እሱን ማለፍ? በቃ ዩኒቨርሲቲ መግባት ይላሉ፣ ግን እኛ እንደዚሁ እንገባለን። እንግሊዝ ሀገር ለመሄድ ያን ጂሲኤ ማለፍ ይኖርብሃል እንጂ በ12ኛ ክፍል የሀገራችንን ማትሪክ ከወሰድክ ዩኒቨርሲቲ ትገባለህ። አዎ ኮሎኔል ሰለሞን ከበደ፣ ኮሎኔል ክፍሌ ደርገባ፣ ኮሎኔል ለሜሳ ጉዲና፣ ሻምበል ነበር የዛን ጊዜ መገርሳ የሚባል፣ ውዱ ተፈራ የሚባል ኮሎኔል፣ ብዙዎቹ አሁን የኮርሶች ልጆች አርፈዋል። ደበላ ዲንሳስ ባች ነበር። ደበላ ዲንሳ ሲኒየር ነበር። አንድ ኮርስ ሲኒየር ነው። አዎ እሱ 7ኛ ኮርስ ነው ደበላ ዲንሳ። እኛ 8ኛ ኮርስ ነን። ያ ሌላ ማን ነው በደርግ ጊዜ ባለስልጣን ከነበሩት ውስጥ ሌላ ባች የነበረ? ባች የነበረ የለም፣ ግን ተማሪ የነበረ ደርግ ውስጥ አለማየሁ ኃይሌ ሙታልካ አዎ አስተምሬዋለሁ። የዛው ባዲ ነበር። አዎ ግርማ ንዋይ አስተምሬዋለሁ። በኋላ ጀነራል አደረገው መንግስቱ። አዎ እሱም ተማሪ ነበር። ላቀው ይዘንጋው የሚባል ነበር፣ ተማሪ ነበር። ፍስሐ ደስታ አካዳሚ ነው። አዎ ግን ጓደኛዬ ነው። በሰፈር ልጆች ቅድስት ማርያም ጋር ስንኖር እሱም እዛ ሰፈር ይኖራል። በዛ ጊዜ ጓደኛውን እስከ ዕለተ ሞቱ ድረስ ጓደኛ ሆነን ነው የቆየ ነው። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት። ኖሮ ከነዛ ባለስልጣናት አንዱ ምትሆን ይመስልህ ነበር? አይመስለኝም። ምክንያቱም አገር ቤት በነበርኩ ጊዜ አባዲና ፖሊስ ኮሌጅ ግራጁዌት ሳረግ አባዲና ኮሌጅ ውስጥ መምህር ሆኜ ቆየሁ። መምህር ሆኜ አንድ ወር ያህል መምህር ሆኜ ዩኒቨርሲቲ ኮሌጅ ተቀበለልኝ። ኃይለ ሥላሴ ዩኒቨርሲቲ ገብቼ የመጀመሪያ ዲግሪን አገኘሁ። በምን ተማርክ? በማህበራዊ ኑሮ አገልግሎት። እሱም ካገኘው ወደ ሰራዊቱ ተመለስኩ። ከዛ አንድ ወር እንዳስተማርኩ መኮንኖች ታሳድማለህ ተብዬ ወደ በረሃ ተላኩኝ። ከለም የሚባል ቦታ። ከለም የት ነበረ? ከለም ማለት በኬንያና በገሙ ጉፋ በኩል በገለብ በኩል አዋሳኝ ነው። ሀመር ባኮ አውራጃ ውስጥ ከለም የሚባል ወረዳ፣ እዛ የፖሊስ አዛዥ አድርገው ላኩኝ። ግዞት ማለት ነው። ግዞት ነው። የፖሊስ አዛዥ ተባልኩኝ። ከዛ ትዝ ይለኛል ደጃዝማች አምሮ ስላሴ የዛን ጊዜ የገሙ ጎፋ ክፍለ ሀገር አስተዳዳሪ ነበሩ እና መጡ እዛ በረሃ ውስጥ ሊጎኝ። እንዴ አንተ ተምረህ ዲግሪን አግኝተህ ምን ብለህ ሰው በሚፈልግበት ጊዜ ምን ትሰራለህ እዚህ አሉኝ። አይ እኔ እንግዲህ ያው ተልኬ ነው እዚህ ተዛውሬ ነው አልኩኝ። ስራቸው አሁን
ይልማን ደውዬ አነጋግረዋለሁ አለ። ከዛ አነጋግሯቸው ከዛ ከጥቂት ጊዜ በኋላ ካገለገልኩ 2 ዓመት ካገለገልኩ ወደ በረሃ ውስጥ አዲስ አበባ መጣሁ። አዲስ አበባ ስመጣ ሰዎች ሂድና ለጠቅላይ አዛዡ ሪፖርት አድርጋሉኝ ዘመዶች። ሄጄ ሪፖርት አደረኩ። ጀነራል ይልማ ሽበሺ ጥጋበኛው መጣ እንደ አሉኝ። ኧረ እኔ ጥጋበኛ አይደለሁኝም አልኳቸው። ታዲያ መቼ ነው አሁን ተመልሰ ገለብ የምትሄደው አሉኝ። እንዴ አሁን 2 ዓመት እዛ በረሃ ውስጥ አገልግዬ መጣሁ። እዚህ አጠገቡ ሲቀለቡ ይኖሩ አሉ እነሱ ይሄዱ አልኳቸው። እንግዲያው አሁንም ቢሆን ከኔ አትርቅም አሉኝ። ፖሊስ ጠቅላይ እዚህ ወንጀል ምርመራ ክፍል የወንጀል ምርመራና ጥናት እያደረግ ትቆያለህ አሉኝ። እዛ ቆየው። እዛ ሰራ ወደ ዴንማርክ ላኩኝ ለኮንፈረንስ ፔፐር ፕሬዘንት እንዳደርግ ስለ ወጣት ጥፋተኞች ፕሬዘንት አደረግ። ከዛው እንዳለው ደግሞ እንደገና ወደ ጣሊያን ሀገር እንድትሄድ አሉኝ። ጣሊያን ጉብኝት አደረግኩኝ። ከዛ ደግሞ እዛው እንዳለው ወደ እስራኤል እንድትሄድ ለትሬኒንግ አሉኝ። እስራኤል ሀገር ተላኩኝ። እስራኤል ሀገር 3 ሳምንት ነው እንደዚህ ቆየው። ትሬኒንግ ስለ ኦፕሬሽን ማኔጅመንት ኤመርጀንሲ ኦፕሬሽን ማኔጅመንት ተማርኩ በእስራኤል ፖሊስ። ከዛ ወደ ኢትዮጵያ ዮም ኩፑር የሚለውን ወር ታስታውሰ? ጦርነት ልክ የውም 1970 ነው እንደዛ ገደማ ነው። ብቻ ዮም ኩፑር ጦርነቱ የተጀመረ ቀን የዛን ቀን እኔ ወደ ኢትዮጵያ በረርኩኝ። እና አስመራ ስደርስ መጣ እንደ ዮናስ ምናምን አሉ መኮንኖች። አሁን እኮ እስራኤል ሀገር ጦርነት ተጀምሯል አሉ። ወል እንግዲህ እኔ መጥቻለሁ አልኳቸው። ከዛ ወደ አዲስ አበባ ሄድኩኝ። አዲስ አበባ ሲሄድ አሁን በቃ ጠቅላይ አዛዡ እዚሁ ሁን እንግዲህ አሉኝ። እዛ ሆኜ መጀመሪያ ጀነራል ታደሰ ገብሬ የሚባሉ ነበሩ። የእሳቸው ረዳት መኮንን ሆኜ የሰራው። ቀጥሎ የብርሃነ ተፈራ የሚባሉ የፖሊስ ሰራዊት ጠቅላይ አዛዥ ሆነው መጡ። እሳቸው ሲመጡ የእሳቸው ረዳት መኮንን ሆኜ ኢትዮጵያን እስከለቀቁበት ቀን ድረስ እንትን አልኩ። ግን ከጀነራል ብርሃነ ጋር ስሰራ ሲዳ ካናዲያን ኢንተርናሽናል ዲቨሎፕመንት ኤጀንሲ ስኮላርሺፕ ይሰጥ ነበር ለኢትዮጵያውያኖች። ለፕላኒንግ ኮሚሽን ተጻፈልኝ። ከዛ ስኮላርሺፑን አገኘው። ያን ጊዜ ለወታደር ስኮላርሺፕ መስጠት ሲዳ አቁሞ ነበር። ግን ፖሊስ እንደ ሲቪል አርገን ስለምንቆጥር ያንተ ስኮላርሺፕ ይጸናልሃል ተባልኩኝ። ኦገስት 3 1975 ተጋባን ከባንቺዬ ጋራ። ኦገስት 5 በዚህ ወጣን ከኢትዮጵያ። ምክንያቱም በአስቸኳይ መውጣት አለብህ የሚል ከዚህም ከዛም እንትናል። ደርግ አያስተርፍም ምናምን ተባልኩኝ። 1975 ማለት 1967 ነው። ቀዳማዊ ኃይለ ሥላሴ ወርደው ደርጎች የመጀመሪያ ስልጣን አመጣቸው በቃ ይዘዋል። ወጣሁኝ። ባንቺም በተጋባን በ3ኛው ቀን ትዝ ይለኛል። ራስ ሆቴል አደርን። ገነት ሆቴል ነበር ሰርጋችን። ጓደኞቼ አንድ ክፍል እየተኙ እኔ አንድ ክፍል እኔና እሱ አንድ ክፍል እየተኛን ምናልባት ይተናኮሉናል ብሎ ስለፈሩ ጓደኞች ከዛ ኤርፖርት ሸኙኝ። ወጣሁኝ። ቀጥታ ካናዳ መጣ። ቀጥታ እንግሊዝ ሀገር ሄድኩ። መጀመሪያ እህቴ እዛ ስለነበረች 15 ቀን ያህል ተቀምጬ ቀጥታ ካናዳ መጣሁ። ዳልሃውሲ ዩኒቨርሲቲ ገባሁ። ዳልሃውሲ ሃሊፋክስ ዳልሃውሲ ዩኒቨርሲቲ ገባሁ። የገይን ሶሻል ወርክ ትምህርት ቀጠልኩኝ። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት። ፕሮግራሙን ጨረስኩ፣ ተመረቅኩኝ። ማስተርስ ማለት አዎ በሶሻል ወርክ። ከዛ በኋላ ዩኒቨርሲቲ ኦፍ ቶሮንቶ መጣሁ። ሴንተር ኦፍ ክሪሚኖሎጂ ገባሁ። ኮርሱን ጨረስኩኝ። ቲሲሴን ጻፍኩኝ።
ቲሲሲን ሳልጨርስ ስኮላርሺፕ የተቋረጠበት ምክንያት ሬፊጂ ስታተስ ጠየቅን። የመጀመሪያ ከጠየቁት ኢትዮጵያውያኖች አንዱ ነን። ስኮላርሺፕ የተቋረጠ ቲሲሲን ሳላስረክብ ኮርሴን ሁሉ ጨርሼ ተውኩት። ማስተር ሰው አለኝ ማለት ነው። ከዛ ስራ ጀመርኩኝ። እንዴት ሆነ እስቲ ንገረኝ። ምናልባት ለክሌም ማድረግ ለሬፊጂ ስታተስ በዛ ጊዜ ምን ይመስል ነበር? አሁን ካለው ጋር ስታስተያየው ክሌም ማድረግ ከዛ ምን አይነት ፕሮሰስ ውስጥ አለፍክ? እኔ ምንም በእውነቱ ሬፊጂነት ስጠይቅ የ1951 ዩናይትድ ኔሽንስ ኮንቬንሽን አለ። ያ የሚናገራቸው ነገሮች አሉ። እኔ በፖለቲካ እምነቴ፣ ሁለተኛ በወታደር አገር መስተዳደር አለባት ብዬ ስለማላምን ለቅቄ ያለው ሰራዊቱን አልኳቸው። በዚህ ምክንያት ጥገኝነት ጠይቃለሁ። ምንም አልቆየም፣ ወዲያውን ይሰጣል አሉ። እንደዚህ አይነት ኢንተርቪውም አድርገን አናውቅም፣ በጣም ትክክለኛ ነው ያንተ አሉኝ። በኮንቬንሽን መሰረት 1951 ኮንቬንሽን መሰረት ተቀበሉኝ። ኮንቬንሽን ሬፊጂ ሆነ ተመዘገብኩኝ። ከዛ በኋላ ነው ሲቲዝንሺፕን ከዛ በኋላ እንግዲህ ያው ኮንቬንሽን ሬፊጂ የሆነ ቀደም ብዬ ቆይቼም ስለነበር ከሁለት ዓመት በኋላ ነው ምናምን ሲቲዝንሺፕ አገኘው። ከማግኘቴ በፊት ሜትሮ ቺልድረንስ ኤድ ሶሳይቲ የሚባለው እዛ ሶሻል ወርከር ሆኜ ሰራ። ቀጥዬ ካውንስል ኦን ሬስ ሪሌሽንስ ኤንድ ፖሊሲንግ የሚል መስሪያ ቤት ተቋቋመ። እዛ መስሪያ ቤት ኤግዚኪዩቲቭ ዳይሬክተር አደረጉኝ እና ስራ ጀመርኩ። ኤግዚኪዩቲቭ ዳይሬክተር ሆኜ የሰራው የዛን ጊዜ ከብዙ ድርጅቶች ጋር ሰራ ነው። ከኦካሲ፣ ከኮስቲ፣ ከብላክ ኦርጋናይዜሽንስ ጋራ፣ ከእርባን አላያንስ ኦን ሬስ ሪሌሽንስ፣ ሶሻል ፕላኒንግ ካውንስል ኦፍ ቶሮንቶ፣ ሜትሮ ኮሚቲ ኦን ሬስ ሪሌሽንስ፣ ሲቲ ሆል ሰራ ነበር። በልዩ ልዩ ኮሚቴዎች ውስጥ አገለገልኩኝ። መጨረሻ ላይ የኔ ክላስሜት የነበረ ዳላስ ዩኒቨርሲቲ የአቶርኒ ጀነራል ኦፊስ ቶሮንቶ ዮ ፕሮቪንስ አሲስታንት ዴፒቲ ሚኒስትር ሆኖ መጣ። ሲመጣ በቃ እንገናኛለን፣ ክላስሜት ስለነበርን እንደ ዮናስ ለምንድን ነው አንተ በቃ ለፌዴራል ገቨርንመንት ማሰራው አለኝ። እባክህ ተወው አለ። የለም ስራ አለኝ። ፌዴራል ገቨርንመንት አመለከትኩ፣ ተቀበሉኝ። ካናዲያን ሂውማን ራይትስ ኮሚሽን የሚባለው አዘ ሂውማን ራይትስ ኦፊሰር ተቀጠርኩ። ወደ 5 ዓመት ገደማ ሰራሁ መሰለኝ። ከዛ በውሰት አሉና እንትን ወሰደኝ ሴክሬታሪ ኦፍ ስቴት። ሴክሬታሪ ኦፍ ስቴት እንደ ሰራው ደግሞ ከጥቂት ጊዜ በኋላ እንትን በውሰት የሄድኩትን ፐርማነንቱን ያጋሉ። እሺ አልኩኝ፣ ተቀበልኩ። ከዛ በቃ ሲቲዝንሺፕ ኤንድ ኢሚግሬሽን ካናዳ ሆነ። እሱ ተቀይሮ እዛ ውስጥ መስራት ጀመርኩ። እስከ ጡረታ እስገባሁበት ቀን ድረስ ፕሮግራም ኦፊሰር ሆኜ እዛ ሰራሁ። የሚገርም ነው። እንግዲህ ይህንን ሁሉ እየሰራህ ባለበት ጊዜ ነው የኢትዮጵያ ማህበርን የመመስረት ሂደት ከሌሎች እየተባበርኩ አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት። እና አሁን ወደዛ ልመልስና የኢትዮጵያ ማህበር መቼ ነው በትክክል የተመሰረተው? ሲመሰረት መጀመሪያ የነበሩት መስራቾች እነማን ነበሩ? እንግዲህ ዮናስ አለ፣ ገነት አጥናፍ ሰገድ ትባላለች። አሁን አሜሪካ ነው የምትገኘው። እሷም አባል ነበረች። ባንቾ ሰንት አምራት ቦርዶች ናቸው። እነዚህ ቦርድም አባሎችም ነው። የዛን ጊዜ ገና ብዙ ሰው የለም፣ 10 ምናምን ብንሆን ነው። አበበች አስናቀ አበቡ ማለት ነው። አስቴር ከበደ የፋሲካ ባለቤት የነበረችው፣ ግርማ ታፈሰ፣ ታየች ሲኖኮቪች የምትባል ልጅ ነበረች። በኋላ አሜሪካን ሀገር ሄደች። ፋሲካ ምትኩ፣ ገነት አጥናፍ ሰገድ ብያለሁ፣ ባንቲውን ትእዛዙ፣ እነዚህ ነበሩ። የመጀመሪያው ፕሬዝዳንት ሆኖ የተሰየመው ማን ነው? ዮናስ ኃይለ ሚካኤል።
ስለዚህ አንተ የመጀመሪያው የኢትዮጵያ አሶሲዬሽን ማህበር ፕሬዚዳንት አድርገው የመረጡኝ እኔን ነው። ይሄ ማለት መቼ ማለት ነው? 1980 ይመስለኛል። ያ ስለዚህ ማህበሩ በይፋ የተቋቋመው 1980 ነው ማለት ነው። ከዛ በኋላ በ81 ኢንኮርፖሬት አደረግ ነው። ይሄ ነው ኢንኮርፖሬሽን ዶክመንት የገባ። ከዛ 81 ላይ ኢንኮርፖሬት ከሆነ በኋላ ምን ተለወጠ? ከጥቂት እንግዲህ እኔ ከፕሬዝዳንትነቴ ወደ በኋላ ወጣሁ። አንድ ተርም አገለገልኩ። አንድ አመት አገለገልኩ። ከዛ በኋላ አይ ቲንክ በእንቲውን ትእዛዝ ሆነ፣ ፋሲካ ምትኩ መሰለኝ። ከዛ በእንቲውን ትእዛዝ ሆነ። ከዛ ኪዳኔ አምባይ ኪዳኔ የሀረጓ መሆናለች፣ ዶክተር አረጓ ጃልዬ መንገሻ በጣም ፈትለው ማን ነው? ወይዘሮ የሸዋሉል እነሱ የክራይሲስ ኮሚቴ ውስጥ ናቸው። አሉን የሸዋሉል እናኑ ተቀጣሪዎች የነበሩ ናቸው። እናኑ እንግሊዝኛ ታስተምር ነበር። ሌሎችም እንግዲህ የሚያስተምሩ ነበሩ። በአንድ ጊዜ ወደ ባለሳሳት ከ10 በላይ ስታፎች ነበሩት አሶሲዬሽኑ። መቼ ነው ይሄ የሆነው? ይሄን ያህል ስታፍ ቀጥሮ ያሰራ የነበረው መቼ ነበር? ከ1983 84 ገደማ። በጀት አገኘ፣ አፕሊኬሽን ይገባል፣ ፕሮፖዛል ይገኛል፣ ፈንዲንግ። በዛ ምክንያት ብዙ ስታፍ ነበረ፣ ይሰራ ነበር በደንበኛ። ትልቁ ነገር የኢትዮጵያ ማህበር ቅድም እንትን ስለ እንደነበረው የዘር፣ የሃይማኖት፣ የጾታ ልዩነት በፍጹም አያደርግም ነበር። ማንም ሰው ኢትዮጵያዊ ነኝ ብሎ እርዳታ ሊጠይቅ ከመጣ ይረዳል። እንደውም ሜምበር የሆኑ የታየች አባት ቼኮስሎቫኪያ ነው ምናምን ሜምበር ሆነው ነበር። ሆነው ነበር። የማህበራችን አባል ሆነው ነበር እና ማህበሩ በሃይማኖት፣ በጾታ፣ በምን ልዩነት በፍጹም አያደርግም ነበር። እዚህ ሀገር እንግዲህ ነን ፕሮፊት የሚባሉ ድርጅቶች ሲቋቋሙ ነን ፓርቲዛን መሆን አለባቸው። ትክክል። በኋላ ላይ ግን የኢትዮጵያ ማህበር ኦቨር ዘ ይርስ ያ ቻሌንጅ ያጋጠመው ይመስለኛል። ኮንፍሊክት ኦፍ ኢንትረስት ከፖለቲካል ኦፒኒየን ያላቸው ሰዎች ገብተው ያንን እዛ ውስጥ ማራመድ ጀመሩ። የዛን ጊዜ ግብ መጣ። በጣም ግብ። መቼ ነው ይሄ ችግር የጀመረው? አይ ቲንክ ፕሮባብሊ 85 86 ላይ በጣም ጭቅጭቅ ነበር። ስብሰባ ነው። ወንደሰን ገብሩም የማህበር እንትን ሆኗል፣ ሊቀመንበርም ሆኗል። ጥሩም አባል ሆኖ ሰርቷል። ግን የዛን ጊዜ እንግዲህ ዱላ ቀረሽ ነበር ስብሰባው። የኢትዮጵያ ማህበር ይነታረካሉ። እንግዲህ እኛ ባቋቋምንበት ሰዓት የፖለቲካ የማህበሩ አባሎች የሆኑ ኢቨን ኢንክሉዲንግ ስታፍ ኢፒአርፒ አባሎች የሆኑ እንደነበሩ እናውቃለን። ሜሶኖች የነበሩ እናውቃለን። ደርግን የሚደግፉ ነበሩ። ግን ያንን አመለካከታቸውን ማህበሩ ውስጥ አያንጸባርቁም ነበር። እኛም ደግሞ እንዲህ አይነት እምነት ስላላቸው አናስወግድም ነበር። የምንፈልገው ኢትዮጵያውያኖች እዚህ ያሉት ጉዳት ያለባቸው አሉ። ድምጻችን ሊሰማ የሚችለው አንድ ሆነን ማህበር አቋቁመን ጠንክረን ስንናገር ነው። አለዛ ምንም ነገር አይልም። መከባበር ያስፈልጋል፣ መደማመጥ ያስፈልጋል። በአንድነት ተሰብስበን ድምጻችንን የምናሰማበት መፍትሄ መንገድ መፈለግ አለብን ብለን ማህበሩን አቋቋመን። ግን ያ አልተቻለም። በየጊዜው ማህበሩ እንዴት ነው? ይወድቃል፣ ይነሳል። ግን መሰረታዊ ችግር ይሄ ነው። ምክንያቱም የተለያየ እምነት ያላቸው ሰዎች ያንን እምነታቸውን አምተው ኢንፍሉዌንስ ለማድረግ ለመለወጥ ይፈልጋሉ።
ያንን ደግሞ የሚቃወሙ ኢኳሊ እኛ ኢትዮጵያዊ ነን፣ የኢትዮጵያን ማህበር ነው ይሄ ማህበር ያቋቋም ነው ለተቸገሩ ወገኖቻችን እርዳታ ለማድረግ ነው። ብዙ ስደተኞች በጅቡቲ፣ በኬንያ፣ በሱዳን አሉ። እነሱም እዚህ የምናመጣበት መንገድ ነው የሚያስፈልገው። ስለዚህ ተባብረን እንስራ። ከተባበርን እና መንግስትም ጋር ሄደን ከጮህን ድምፅ እናገኛለን ብለን ክርክር እናደርግ ነበር ብዙዎቻችን። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት። ኢትዮጵያዊ ሆነህ ቁጭ ማለት አትችልም። እውነቱ አንዳንድ ነገሮች እንትን ካልወዳ የበለጠ አሁን የኢትዮጵያ ማህበር አዛውንት ክለብ አባል ሆኛለሁ። ጥሩ ሰዎች አሉበት። ተስፋ አደርጋለሁ ከነሱ ጋር በመተባበር ሌላውንም ወጣት በማስተባበር እየሳብን ልምዳችንን እያካፈልን ጠንካራ ማህበር ይሆናል ብዬ ነው የማስበው። የኢትዮጵያ ማህበር እንግዲህ እንዳልከው አሁን ተስፋ አድርገሃል አንተ፣ ሌሎችም ተስፋ ያደርጋሉ። አዲስ ኤግዚኪዩቲቭ ዳይሬክተር ቀጥሯል። ወጣት ነው፣ ችሎታ አለው፣ ሊደርሺፕ ችሎታ አለው። ለመጀመሪያ ጊዜ የኢትዮጵያ ማህበር ኤግዚኪዩቲቭ ዳይሬክተር የቀጠረው መቼ ነው? እና ኤግዚኪዩቲቭ ዳይሬክተር ባልነበረው ጊዜ የነበረው እንቅስቃሴና ባለው ጊዜ ያለው እንቅስቃሴ ስታነጻጽረው ምን ይመስላል? ኤግዚኪዩቲቭ ዳይሬክተር በነበረ ጊዜ ቀደም ሲል እንደ 80s የተቀጠሩ ዳይሬክተሮች ነበሩ። በዛን ጊዜ ስራው ደህና ይመራል፣ ማስተባበርም ስታፍም አለ። በኋላ ግን ኤግዚኪዩቲቭ ዳይሬክተሮች በየጊዜው ቶሎ ሲቀያየሩ ብትንትኑ ወጣ እና ቮካል የሆኑ ሰዎች ድምጽ እያገኙ አንዳንዶችም የፖለቲካ እምነት ያላቸው ወደ አንድ የፖለቲካ እንዲጎተት እያደረጉ ቆይተዋል። አሁን ኤግዚኪዩቲቭ ዳይሬክተር አለ፣ ቦርድ ኦፍ ዳይሬክተርስ አሉ፣ የአዛውንቱም ክለብ አለ። አዛውንቱ ክለብ ውስጥ ብዙ ኤክስፒሪየንስ ያላቸው ሰዎች አሉ። ኤክስፒሪየንሳቸውን ሼር ለማድረግ ይችላሉ። ኤግዚኪዩቲቭ ዳይሬክተሩ ከሌላ ቦታ ብዙ የስራ ልምድ ያለው ወጣት ነው። ወጣቶችን ተስፋ አደርጋለሁ ሊስባቸው ይችላል ብዬ እንትን እላለሁ። ፕሮግራም እያወጡ ካዘጋጁ ብዙ ወጣቶች ከመጡ ኦፍኮርስ በአንድ ጊዜ እንደምታውቀው ስራ ሊሰራ አይቻልም። በአንድ ጊዜ ልምድ አይገኝም፣ በመስራት ነው ልምድ የሚገኘው። ተጠግተው ማህበሩ ውስጥ እየተሳተፉ እየተማሩ ወደፊት ሊደርሺፑን ይወስዳሉ ብዬ ተስፋ አደርጋለሁ። ብዙ ጊዜ ያገለገልነው ሰዎች በእኔ አስተሳሰብ የእኔ ግምት ነው እኛ ትንሽ ለቀቅ ማድረግ አለብን። ወጣቱ ኃላፊነትን ወስዶ መሪነትን ወስዶ እንትን አለዛ እንደነ ሙጋቤ መሆን ይመጣል። አንለቅም ስልጣን እያልን እንትን ካልን ሁልጊዜ እኛ ነን ካልን ዋጋ የለው። ስለዚህ ድካማችን መሆን ያለበት ትሬን ማድረግ አለብን። ወጣቱ ሊደርሺፑን እንዲቀበል በጣም ማበረታታት አለብን። አሁን ያለውን ኤግዚኪዩቲቭ ዳይሬክተር በሚቻል ተስፋ አደርጋለሁ ሀሳብ ተቀባይ ይሆናል ብዬ ከእኛም ኤክስፒሪየንስ ሼር እያደረግ ነው ማህበሩን እንዲያሳድግልን መጣር አለብን። ቦርዱም ጥሩ ይሰራሉ። እንግዲህ ቦርዱም በጊዜው መቀየር አለበት። ዝም ብሎ አንዴ ቦርድ ሊቀመንበር ከሆንክ ዘላለም መሆን የለብህም። ቦርድ አባልም ከሆንክ እንደዚሁ መቀያየሩ ጥሩ ነገር ነው። አዲስ ሰው ሲመጣ አዲስ ሀሳብ ይመጣል። ጥቂቶች እየቀሩ ደግሞ ሌሎችን መተካት ያስፈልጋል። ምናልባት ጥሩ ፖይንት ነው ያነሳኸውና ኤግዚኪዩቲቭ ዳይሬክተር ከዚህ በፊት ከነበረው ልምድ አንጻር በኤግዚኪዩቲቭ ዳይሬክተሩና በቦርዱ መካከል ያለው የስራ ግንኙነት በትክክል ዲማርኬት ተደርጎ ጆብ ዲስክሪፕሽን ኖሮት ነው የሚሰሩት በፊት ከነበረው ልምድ አንጻር፣ ወይስ ቦርዱ አንዳንዴ በኤግዚኪዩቲቭ ዳይሬክተሩ ስራ ጣልቃ ይገባል? ኤግዚኪዩቲቭ ዳይሬክተሩም የቦርዱን ራይት እና የቦርዱን ስልጣን የማያከብርበት ሁኔታ ተፈጥሮ ያውቃል? ከዚህ በፊት በነበረው ሁኔታ አይተናል። አንዳንድ ጊዜ ኤግዚኪዩቲቭ ዳይሬክተር የሆነም
እንትን ማነው ኤግዚኪቲቭ የቦርድ ቼርፐርሰን የሆነ አንዳንዴ ቦርድ ውስጥ ያሉ አባሎች ሀሳባቸውን በደንብ እንዲገልጹ የኔ ሀሳብ ብቻ ይደመጥ የሚሉ የነበሩበት ጊዜ እናስታውሳለሁ። በጣልቃ የሚገቡ አሉ። ፕሬዚዳንቱ ከሆኑ ሁሉ ነገር ፕሬዚዳንቱና ቦርዱ መለያየት አለበት። የቦርዱ ፕሬዚዳንት አባሎቹ ሀሳባቸውን በሚገባ እንዲገልጹ የቦርዱ ቼርፐርሰን ማስተባበር ነው ስራው። ሊደርሺፕም አለው ማስተባበር አለው። ግን በጣም አድርጎ የቦርዱ አባሎች የሚናገሩትን ማዳመጥ አለበት። ቦርዱ ደግሞ ተጠሪነቱ ለህዝቡ ስለሆነ ኮሚኒቲው አባሎች የሚናገሩትን ችግራቸውን፣ ጉዳያቸውን አዳምጦ ቦርዱ ላይ አቅርቦ ንግግር ተደርጎበት ፕሮግራም ወጥቶ እንዲሰራ ማድረግ አለ። ኤግዚኪቲቭ ዳይሬክተሩ የቀን ዕለት ስራዎችን እና ፕሮግራሙን በደንበኛ ማቀላጠፍና መስራት ነው ያለበት እና ከሌሎች ተመሳሳይ የኮሚኒቲ ኦርጋናይዜሽንስ ጋር ሪሌሽንሺፑ ዲቨሎፕ እያደረገ ማህበሩ እንዲታወቅ የኮሚኒቲው ችግር እንዲታወቅ ባለው ሁሉ እንትን መንገድ ለመንግስት ለማስረዳት መሞከር አለበት። እንግዲህ እዚህ ሀገር አንተም እንዳየው የሚደመጡ ሰዎች ወይም ድርጅቶች ሁልጊዜ ቁጥር ያላቸው ናቸው። ጠንካራ ድርጅት ያላቸው ናቸው። እኛ በየጊዜው ይነሳል ይወድቃል፣ ይነሳል ይወድቃል። በዚህ ምክንያት ተገቢ ድምፅ አላገኘንም። ችግራችንን ጥቂት ሆነን 5፣ 6፣ 10 ሆነን ወይም ደብዳቤ እየጻፍን ምንም እያል አሰምተናል። ነገር ግን የበለጠ ልንሰማ የምንችለው ድምፃችን ከፍ ቢል ነው። ሰዎች ባላቸው የፖለቲካ እምነት የዚህ ፓርቲ አባል ሁኑ አይደለም። ዴሞክራትም ሊበራል የሆኑ ኮንሰርቫቲቭ የሆኑ ኤንዲፒ የሚሆኑ በሆነው የፖለቲካ እምነት ባላቸው ውስጥ ፓርቲሲፔት አድርገው በዛ ውስጥም መሳተፍ ድምፅ እንድናገኝ ያደርጋል። ሎቢ ማድረግ ቀላል ይሆናል። ለሄደን ለሊደሩ እኔ የኢትዮጵያ ማህበር አባል ነኝና እንደዚህ ብሎ በመናገር ለምሳሌ ልንገር፣ የኤንዲፒ ቦብሬ በነበረ ጊዜ የብላክ ኮሚቴ አልነበረው። የብላክ ኮሚቴ እንዲቋቋም እኔና አሁን ሞቷል ጓደኛዬ ዳን ማግንታየር ይባላል፣ አቶርኒ ጀነራል ዴፒቲ ሚኒስተር ነበር፣ አሲስታንት ዴፒቲ ሚኒስተር ነበር። እነ ብሮምላን አርምስትሮንግ እና ዊልሰን ሄድ ምናምን ሆነን የብላክ ኮሚቴ ለኤንዲፒው እንዲቆም አደረግን እና ብላኮች ፓርቲሲፔት ማድረግ ጀመሩ። እንደዛ አይነቱ ነገር አንተም ስታደርግ እነሱንም ሄደ ለኮሚኒቲ ይሄ ነገር ይደረግልህ ብለህ በምትጠይቅበት ጊዜ ድምፅ ታገኛለህ። ስለዚህ ወጣቱም በደንብ አድርጎ መሳተፍ አለበት። እንድንከበር፣ ድምፅ እንዲኖረን፣ ችግራችን እንዲቃለልልን፣ ሁሉ ነገር እንዲሳካልን ከፈለግን አንድ ድምፅ የምናገኝበት መንገድ ያስፈልጋል። ይህም ማህበራችንን ማጠናከር ነው። በዛ ውስጥ ማጠናከር፣ መሳተፍ፣ በየችሎታው በጽሁፍ መጻፍ፣ ጋዜጣ ላይም አንዳንድ ነገር ስለ ኢትዮጵያ ከተጻፈ ካለ መልስ መስጠት፣ እንደዚህ አይነቱ ነገር ማድረግ። ዝም ካልን ያው እየተረጋገጥክ ትሄዳለህ እና ይሄንን በጣም ለማሳሰብ የምፈልገው ለወጣቶች ወገኖቼ ተጠጉ። ኤክስፒሪየንስ አላቸው ከምትሏቸው ሰዎች ጋር እንዴት ነበር እያላችሁ ጠይቁ። ብዙዎች ፈቃደኞች ናቸው፣ እርግጠኛ ነኝ ልምዳቸውን ለማካፈል እና ማህበራችንን እኔ በጣም እናጠንክር ነው የምለው። በቂ አይደል፣ ገና አልጠነከረም፣ እናጠንክረው። እንግዲህ ይህንን ሁሉ ስታደርግ አንተ የልጆች አባት ነህ፣ ባለትዳር ነህ፣ ባለቤት በአንቺ ጠንካራ ሴት ነች። ምንድን ነው የእሱ አስተዋጽኦ፣ የቤተሰብ አስተዋጽኦ እስካሁን ባደረገው ነገር ውስጥ? በአንቺ አንደኛ ባለቤትነቷ ትልቅ ባለቤት ነች። ከዛ ደግሞ በኢትዮጵያ ኮሚኒቲ ውስጥ ከኔ የበለጠ እንጂ ያነሰ ኮንትሪቢዩሽን የላትም። ብዙ ተሳትፋለች።
ታውቅ እንደሆነ አላውቅም የሴቶች ኮሚቴዎች ነበሩ። እነሱ ውስጥ በጣም ፉሊ ፓርቲሲፔት አድርጋለች። ብዙዎች ኢትዮጵያውያን ሴቶችን ረድታለች። ብዙ ወንዶች ወዳጆች አሏት። ቤታችንን በደንብ ይዛለች። እኔ አንዳንድ ጋይዳንስ ትሰጠኛለች። አንድ ነገር ልጽፍ ከሆነ ጽሁፌን አይታ በደንበኛ ቀን የሆነ አስተያየት ትሰጠኛለች። በእሷ ድጋፍና እንትን ነው። በጤናዬ ትንከባከበኛለች። ልጆቻችንን በደንብ ትንከባከባለች። እንግዲህ እግዚአብሔር አያት አድርጎ። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት